ጎተማም ጸጋዬ ይባላሉ። የሰው ልጅ ክብር በማይመጥን የኢትዮጵያን ባህል በሚጣረስ አስከፊ የኑሮ ሁኔታ በአዲስ ከተማ ክፍለ ከተማ ፓስተር አካባቢ ልዩ ስሙ ቆሎ ሰፈር ከልጅነት እስከ ሽምግልና ኖረዋል። ይህ ሕይወት የሳቸው ብቻ አይደለም፣ የበርካቶች የሕይወት ገጽ ነው። ያንወም ጊዜም አለው፣ መንግስቱ ጊዜም አለው፣ መለስ ጊዜም አለ። 3 አባወራን ነበረን። 3 አባወራ ሆነን ስንከፍለን ስንኖር ጭራሹ ደግሞ አገር ቤት እኔም አገር ቤት እነሱ ጋር ሆኜ ሄዳለሁ እመጣለሁ። ክራው እኩል ይከፍላል። ምሰሶ አለ በሪ ላይ የብዙ አባወራን አምፖል የያዘ ያቀፈ ሁሌ ስጋት ነው። ንፋስ ያወዛውዘዋል፣ አደጋ ያመጣል እየተባለ ሁሌ መብራት ኃይል በጠራን ነው። እዚህ ውሃ ተዚህ ተላይ ላይ ይወርድ ነበር። እኛ ብዙ ነገር አሳልፈያለሁ። እኔ ውሃ ተዚህ ጋር ተዚህ ስሰግድ እግሬ ስታጠብ ተዚህ ጋር ይወርድ ነበር። ድሮ አኗኗራችን በእንደዚህ አይነት ቤት ነበር የምንኖረው። ይሄም ደግሞ የተሻለ ነው ከነበርንበት። ያው ላስቲክ ነበር፣ ገለባ ነበር፣ አዋራ ነበር። መጸዳጃ ቤት የምንጠቀመው በአንድ መጸዳጃ ቤት 45 አባወራ 45 ህፃናቶች እየኖርን በመጸዳጃ ላይ ስንጠቀም መጸዳጃ ቤቱ ወረፋ ይዘን ነበር የምንጠቀመው። ስለ እውነት ያንን እየተጠቀምን እያለ ቤታችን ሳምባ በሽታ የሚታመም ሰው ይኖራል። እሳት አደጋ ደግሞ አስጊና በጣም አስፈሪ መንደር ነበረ። እሳት አደጋ በመግቢያ በሌለበት በማይመችበት አካባቢ ነው የምንኖረው። እኛ እዛው ቆሎ እንሰራለን፣ እንጀራ ነውና ማድቤቱ ከጎናችን ነው። እንደገና እዛው እናበጥራለን፣ እዛው ቆሏችን ቤት እናገባለን። አዋራ መስለን አዋራ ለብሰን ቤታችን ጥቀርሻ በራችን በላስኪት ተካለለ። ሁሉ ነገራችን በቃ ብስቁልቁል ያለ ነበር። ግለሰብ እንትን ሰው ጋር ተጠግቼ ነው የምኖረው፣ ገበሮች ጋር ማለት ነው። እንደ ጻል ልጅ ተልኬ እንደ ጻል ልጅ በት ጠርጌ እንደ ጻል ልጅ ካለቀሱ አብሬ ያልቅቼ ከሳቁ ስቄ ከተላኩት ተልኬ አቅሜ የማይችለውን ተሸክሜ የሰው ልጅ ማሳድጌ ነበር የምኖር። ሽንት ቤቱን መሃሉን ፈንድቶ መኖሪያ ቤታችን ውስጥ የሽንት ቤት ሰገራ እናይ ነበር። በጣም ሰቅጣይ ሰፈር ነበርን። አኗኗራችን ከማንኛውም ህብረተሰብ ዝቅ ያለ በአንድ ቤት ውስጥ 4 አባወራ 5 አባወራ ኖሮ ባልና ሚስት አንድ ላይ እየተኛ ልጅ ለአቅመ አዳም እየደረሰ ልጅ የእናትና የአባቱን ስራ እያየ ለውጥ ያመጣል ብለን በጣም ለውጥ ያመጣም ብለን በጣም እየሰጋን ነበር። ምኖርበት ህይወቴም ጨለማ ሆኖ እዛው ህይወት ውስጥ እያለው የተሰጠኝ ቤት ምኖርበት ሴቶች ቤት ተብሎ ነው የሚጠራው። ያ ሴቶች ቤት ተብሎ የሚጠራው ቤት እኔ ቀን እንደሆነ አላቀውም። ጨለማ ነው፣ ቤቱም ጨለማ ነው፣ ህይወቴም ጨለማ የነበረበት ህይወት ነበር። የተጨናነቀ ኑሮ ነው የምኖረው። ሁሉም ልጆቼ ያልቆ አሁን ደግሞ በዛቤርና በህዝብ ነው ያለሁት እዛች ቤት ከአይጥና ከበረሮ ጋራ ነው የምኖረው። በዛቤርና በህዝብ ነው ያለሁት። ክብር ምስጋና ለፈጣሪ ድረስ። ከተማችን ውስጥ ረጅም ጊዜ የቆዩ ያረጁ ቤቶች ያሉበት ከተማ ነው። ሰዎች የሚኖሩበት ነው ወይ ተብሎ ሊገመት የማይችል ነው ማለት ነው። ከላይ ድንጋይ ያለው፣ ጣራው በድንጋይ የተያዘ፣ በጎን ግድግዳ ያለላቸው፣ ሽንት ቤትና ማብሰያ ቤት የማይታሰብበት፣ ዝናብ ሲጥል ጎርፍ የሚገባባቸው ቤቶች የነበሩ ናቸው። እንደ ቤት ተብለው የሚያዙት ማለት ነው። እንዲህ በበጎነት መንደርም በመንደር ደረጃ የሰራናቸው ቤቶች አሉ። በየመንደር ውስጥ ደግሞ G+0 የሆኑ ለነዋሪዎቻችን የሰራናቸው ቤቶች አሉ። እንግዲህ እዚህ ቤት ውስጥ በፊት የነበሩ ጎስቋላ የነበሩ ቤቶች ውስጥ 4 5 3 አባወራዎች ባንድ ላይ ሲኖሩ የነበረበት ሁኔታ ነበር። አሁን ራሳቸውን ችለው ንጽህናቸው በተጠበቀ ያማረ የሰው ልጅን በሚመጥን ቤት ውስጥ ዜጎች ገብተው እንዲኖሩና ለልጆች ምቹ ለእናቶች ለአባቶች ምቹ የሆነ የመኖሪያ ቤቶች እየሰራን ሰርተንም አስተላልፈናል። አሁንም እየሰራን እንገኛለን። እንዲህ ያለውን ጉስቁልና የሚያረቅ የሰው ልጅ አእምሮ ሰላም ከሚሰጡት የደስታ ስሜትን ከሚፈጥሩለት ለሌሎችም መኖርና መትረፍ እንዲችል ከሚያደርጉት ነገሮች አንዱ በጎነት ነው።
በጎ ማድረግ፣ በጎ ማሰብ፣ በጎ ሆኖ መኖር የዓለምንም የሀገርንም መንገድ የሚቀይር ነው። ለሌሎች የመኖር ትርጉምንም ይወልዳልና። በጎ ፍቃድ ስንል የእጅ አጠር ሰዎችን ቤት እንጠግናለን፣ እናድሳለን፣ እንሰራለን። ሃውሲንግ ላይ የምንሰራው ስራ አንድ የክረምት በጎ ፍቃድ ስራችን ነው። ሀገር በቀል ዛፎችን እንተክላለን፣ ፍሩቶችን እንተክላለን። በአንዳንድ ቦታ ደግሞ ባህር ዛፎችን እንቀንሳለን። ይሄም የክረምት በጎ ፍቃድ ስራ አካላችን ነው። ከዚያ ውጭ የገጠር መንገዶች በእጅ የሚሰሩ ቀበሌን ከቀበሌ የሚያገናኙ፣ ሰፈርን ከሰፈር የሚያገናኙ መለስተኛ ድልድዮች በህዝብ አቅም የሚገነቡ ይሰራሉ። ፋርማሲዎች ይገነባሉ። የመዋለ ህጻናት ትምህርት ቤቶች ይገነባሉ። በእነዚህ ሁሉ ስራ ውስጥ በመንግስት በጀት የማይሸፈኑ ነገር ግን የማህበረሰቡን የዕለት ተዕለት ችግር የሚፈቱ በርካታ ውጤታማ ስራዎች ሲሰሩ ቆይተዋል። የአራዳ በጎነት መንደርን የምንገነባው በተለምዶ አጠራሩ ገዳም ሰፈር ተብሎ የሚጠራ ይህንን አካባቢ መልሶ በማልማት ነው። ምን ገነባው በዚህ ስፍራ ላይ በመጀመሪያ ዙር 8 የመኖሪያ ህንፃዎች G+8 ወይም ደግሞ በ9 ወለሎች የሚገነባ ነው። እሱ እንደተጠበቀ ሆኖ ተጨማሪ እዚህ አካባቢ ቢዝነስ ስላለ 2 ተጨማሪ G+4 የገበያ ማዕከላትን እንገነባለን። ባለፈው አመታት በጣም በርካታ ቤቶችን የሰራ ነው። ከለውጡ በኋላ ያለውን ብቻ ብናሰላ ወደ 46441 ቤት ነው። በዚህ ውስጥ ወደ 207000 የሚሆኑ ዜጎች ተጠቃሚ ሆነዋል። በዓለማችን በበጎ ተግባር ብዙ ተቀይሯል። ግለሰቦች፣ ቡድኖች በፈቃደኝነት ከሚሰሩት ሥራ የየሀገራቱ መንግስታት እንደ ሥራ በመውሰድና በማስተባበር ትልቅ ልማቶችን አሳክተውበታል። በበለጸጉት ሀገራት በጎ ፈቃደኝነት የዜግነት ግዴታና የማንነት መገለጫ ተደርጎ በመወሰዱ በትውልድ ቅብብሎሽ ዘላቂ ውጤት ተመዝግቦበታል። ለመኖር የማይመች ቤትን መቀየር ብቻ ሳይሆን የሚታየን የእናንተን ህይወት መቀየር ነው። ሰው ነው በዚህ ውስጥ የሚቀየረው። የሰው አኗኗር ነው የሚቀየረው። ሰው ነው ክብር የሚያገኘው። ሰው ነው መጸዳጃ ቤት የሚያገኘው። ሰው ነው ጥሩ የሚተነፈሰው አየር። ምግብ ብቻ አይደለም እኮ ሰው ልጅ መብላት ያለበት፣ ጥሩ አየር መተንፈስ አለበት ጤናማ ለመሆን። እንደዛ ነው እንቀይረዋለን ብለን ያሰብነው። እናንተም አብራችሁ መታችሁ በርቱ ምን እናግዝ እያላችሁ እጅ ለእጅ በመያያዝ እንድንሰራ አደራ ማለት ወዳለሁ። ኢትዮጵያውያንም የበጎነትና የመተባበር ተግባር በሐዘንና በደስታ በእድርና በሌሎች ባህላዊ መንገዶች አማካኝነት ለዘመናት የቆየ እጅግ ጠንካራና ረቂቅ የሆነ የመደጋገፍ ማህበራዊ ዋስትና ተቋም ያላቸው ናቸው። ይህን መልካም ተግባር ተፈጻሚ ለማድረግና ዘላቂ ሆኖ እንዲቀጥል ለመስራት የአዲስ አበባ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን በህጋዊ መንገድ ተቋቁሟል። በአዲስ አበባ ከተማም ባለፉት 8 ዓመታት የበጎ ፈቃድ ሥራዎች በልዩ ትኩረት ተሰርተዋል። ደካሞች በርትተዋል። ደሳሳ ጎጆች ተውበዋል። ለዘመናት የቆየው የዜጎች የሐዘን እንባ አሁን የደስታና የሳቅ እንባ ሆኗል። በልቶ የማደር ጥያቄያቸው ተመልሷል። የሀብት ባለቤት ሆነዋል። ቤት ሲሰጠኝ የኔ አይደለም በቃ እግዚአብሔር የኔ አይደለም አልኩኝ። በቃ ክብርት ከንቲባን እኔ እንጃ እግዚአብሔር አምላክ ለኔ በሷ ላይ አድሮ እሷን ወደ እኔ እንዴት ላከልኝ ነው ያልኩት። መድኃኒዓለም ጌታ ኢየሱስ ክርስቶስ በእውነት እውነቴን ነው የምለው ዘመኗ ይባረክ። እኔ የኔ አይደለም ይሄ ቤት አሁንም እያመንኩ አይደለም፣ ውስጤ እያመነ አይደለም።
ስመጣ ወዛገባለሁ። እዚህ ጋር ስደርስ የት ነው የሚሄደው ላስከምል አማርኛ እስኪዛባ ድረስ ነው። ቤቱን እያመንኩት አይደለም። ለኔ ይገባኛል፣ አዎ ይገባኛል ብለሽ ነው ለኔ ያረክሽልኝ ከእግዚአብሔር በታች። እግዚአብሔር አምላክ ላንቺ ዘመንሽን ይባርከው ብዬ ነው እናቴን ክብርት ገዲ ማመሰግናት። እኔ የአሁኑ ኑሮ ተመስገን ተመስገን። አሁኑ ኑሮ ምስጋና ፍልስምና ምስጋና ይድረስ። ይህ አካባቢያችን እንደምታዩት ያማረ የጸዳ ሆኖ በጣም የምንደሰትበት በጣም ያማረ ሻወር ቤት ለብቻ፣ ሽንት ቤት ለብቻ፣ መኝታ ቤት ለብቻ ሆነን ባለ እንግዲህ ይሄንን ቤት እዩት እስኪ። ይሄ ቤትን እንዳለ ይሄንን ፎቅ ከላይም ያለ እዚህም አሁን የተገባበት አለ፣ ገናም እየተጀመረ ያለ አለ። ያው እየተሰራ ያለው የሚያስደስተንና ውብ ኩሩ የሆነን ጽዱ የሆነ መንደር እየተደረገልን ነው የሚያየው። በጎነት መንደር ተብሏል። እውነትም በጣም እያማረ እኔ በበኩሌ እንጃ ገብቼ ተኝቼ የትም ዞሬ ገብቼ ሳርፍ ቤቴን ሳየው እንዴት ደስ እንደሚለኝ ወይኔ እንዴት እግዚአብሔርን እንዴት እንደማመሰግን ከእግዚአብሔር በታች ደግሞ ባለሀብትና መንግስትን እያመሰገንኩኝ ነው የምኖረው። ሰዎች እንኳን መጥቶ ሲያናገሩኝ እንደገና ተወለድኩ ነው ያልኳቸው። እንደገና ተወለድኩ እኮ ለመጣ ሁሉ እንደገና ተወለድኩ። እንደገና ልጅም አንድ ልጅ አለኝ። ግን እዚህ ቤት ከገባው ስንት ጓደኛ ነው የመጣው። አልሐምዱሊላህ እድሜና ጤና ይስጥልኝ። እንዲህ ላደረገው እንደዚህ ላስደሰተኝ ደስ ይበለው። አገራችን አማን ሰላም ይሁን። ወጣት ይልማ ማልታይም ክትት ብዬ ገበና የከተተ መንግስት እያልኩት ነው ጠዋትና ማታ። አንተ አላህ ጥሩ ቦታ ይጣልህ፣ ገበና የከተተ መንግስት ይዘንድሩ እያልኩ ነው። እና ዱዓዬ አንድ ቀን ተቋርጦ አያውቅም። በጣም ደስ ብሎኛል። ቆሻሻ ነበር፣ ላስቲክ ነበር፣ ጭስ ነበር። አሁን ውጭውንም ውስጡንም ሁሉም ንጹህ ሆኗል። እግዚአብሔር ይመስገን። አሁን ከመጣው እፎይ ካልኩ 3 ዓመቴ ነው። 3 ዓመት ከ2 ወራችን ነው እንደዚህ 3 ወር ነው እንደዚህ ነኝ ከመጣው ማለት ነው። እግዚአብሔር የተመሰገነ ይሁን። እፎይ ብዬ ምንነቴን ማውቄ እፎይ ብዬ እኖራለሁ። እግዚአብሔር አሁንም እድሜና እንጀራ ይስጣቸው። እንጀራ በእንጀራ ላይ ያገኙ። እኔ እፎይ እንዳልኩት እፎይ ይበልኩ። የአገር ባለውለታዎች ላደረጉት አስተዋጽኦ የተበረከተላቸው መንደር ነው ማለት ነው። ይሄ መንደር በአጠቃላይ 10 ህንፃዎች ያሉት ሲሆን በቤት ደረጃ 372 ቤቶች አሉት። ለሀገራችን መስዋዕት የሆኑ የጦር ተመላሽ ወገኖቻችንን የማበረታታት የመደገፍ ስራ ነው የተሰራው ማለት ነው። ጥሩ ነገር ደግሞ ለኢትዮጵያውያን ይገባቸዋል። የአንድ ሀገር ልጆች ነን፣ የአንድ ሀገር ህዝቦች ነን። አንዳንዱ በደንብ ተንደላቆ የሚኖርበት ከተማ፣ አንዳንዱ ደግሞ የኑሮ ስታንዳርድ በማያሟላ ህይወት ውስጥ የሚኖርበት ነገር መቀየር አለበት። ከዚህ አንስተናችሁ ቤታችሁ ተጠናቆ የተረከባችሁ ወይም ደግሞ ለመረከብ የተዘጋጃችሁ ሁሉ እንኳን ደስ ያላችሁ። የቤቱ ባለድለኛ የሆናችሁና የምትጠቀሙ ብቻ ሳትሆኑ የአካባቢው ሰው ገብስ ተራ ያኔ መጀመሪያ ስንመጣ የመጀመሪያው ህንጻ ሲጀመር ያ መልክ ዛሬ ወደ ህንጻ ተቀይሮ ደሳሳ ጎጆዎቹ በህንጻ ተተክተው ሰፈሩ ጽድት ብሎ ህፃናት አካባቢው ላይ የቦረቁ ጽድት ብሎ ሲመለከቱ በሁሉም መመዘኛ የሚያምር ሆኗልና የእናንተ ህይወትም አብሮ ተለውጦ እንደዚህ በማየታችን በጣም ደስተኞች ነን። እንኳን ደስ ያላችሁ። እንግዲህ ትላንትና ይህንን መንደር ማስታወስ ተገቢ ነው የሚሆነው።
ማን ያርዳ የቀበረ ማን ይናገር የነበረ ነው የሚባለውና ይሄ ሰፈር ለኑሮ ምቹ ያልሆነ የጉስቁልና ምሳሌ የነበረ ሰፈር ነው ማለት ነው። ስለዚህ ዛሬ ደግሞ ይህንን ሰፈር ስናይ ይሄ ስፍራ በጣም አምሮበት እንደምታየው ስሙም የበጎነት መንደር ነው። እንግዲህ አንዱ በጎነትን እያሰረጽን የምንሄድበት ለመንደሮቻችን የሰጠነው ስያሜ ጭምር በማህበረሰባችን ውስጥ በጎ ልብን እያሳደረ እንዲሄድ ያደረግንበት ነው። ይሄ በበጎ ፍቃድ መንግስት የማስተባበር ስራ ነው፣ ሚናው የማስተባበር ነው። ይሄንን ደግሞ በጀት ፈንድ የሚያደርጉት በገንዘባቸው፣ በሀብታቸው፣ በጉልበታቸው፣ በእውቀታቸው የከተማችን ነዋሪ ቅልብ ያላቸው ዜጎቻችን ናቸው ማለት ነው። ይሄን ድጋፍ ሲያደርጉ የነበሩት የሚገነቡበት ሰዓት ቤቶቹ ሲገነቡ በዋነኝነት በበጎ ፈቃደኞች ነው የተሰሩ ያሉት ማለት ነው። በጎ ፈቃደኞቹ ሀብታቸውን፣ ጉልበታቸውን፣ እውቀታቸውን አስተባብረው ነው የሚሰሩት ማለት ነው። ብዙዎቹ አዲስ አበባ ላይ ቅድም በገለጽኩት ቁጥር የሰራናቸው ቤቶች በበጎ ፈቃደኞች የተሰሩልን ቤቶች ናቸው ማለት ነው። የመንግስት ድርሻ እዚህ ላይ መሬት ያዘጋጃል። በኢኮኖሚ ደረጃ በማህበራዊ ህይወታቸው ተቀይሯል ማለት ነው። ህይወታቸው የተቀየረ እንግዲህ የሀገራችን ኢኮኖሚ ተጋርተዋል ማለት ነው። የቤት ባለቤት ሆነዋል። ትልቅ ነገር ነው ይሄ የተሰራው ማለት ነው። በዚህ ተጠቃሚ የሆኑበት ሁኔታ እንዳለ ነው ማለት ነው። ወታደር ሶፊያን መሐመድ ሰዒድ ይባላል። የሀገርን ክብር ለማስጠበቅ የትውልድን ተስፋ ለማስቀጠል የሀገርን ዳር ድንበር አስጠብቆ በሉዓላዊነቷ እንድትጸና ለማድረግ ሀገር ስትጠራ ወደ ኋላ ያላለው ዛሬ ያገለገላት ሀገሩም አክብራው ማረፊያውን ሰጥታዋለች። እንዲህ ያሉ የበጎ ተግባር ስራዎች ሲከወኑ የመጪውን ትውልድ ተስፋ ያለመልማሉ። እኛ ይሄን ጠብቀን አይደለም። ያው መጀመሪያ ስትሄጂ ሀገራዊ ጥሪውን ተቀብለሽ ስትሄጂ ሀገርን የማትረፍ ነው። ደግሞ እንዳልተረሳሽ ደግሞ የሚገባሽ እዚህ ስትመጪ የተደረገልን እንክብካቤ ሰዎቻችን ብቸኝነት እንዳይሰማቸው ተንከባክበው የሚገባውን ድጋፍ እያደረጉላቸው እኛ ደግሞ ተርፈን ስንመለስ በክብር ተቀበለው አስተናግደው ዛሬ ደግሞ ይሄው ሁሉም ተራውን ይጠብቃል። ተራውን ጠብቀን እኛም የቤት ተጠቃሚ ሆነን ምን የቀረው ነገር ምን ይኖረዋል ብለሽ ታስቢያለሽ? ያው ሶፋ፣ ቴሌቪዥን፣ ሁሉ ኪችን ካቢኔቱ የተሟላ ሶፋውም በቃ እኛ ስንመጣ አልሐምዱሊላህ ያው በሰዓቱ የነበረን ተከራይ ቤት በነበርሻት አልጋ ምናምን ከላይ ፍራሽ የምትደረገውን እሷን ይዘን መጣን። በጉ፣ ዘይቱ፣ ዱቄቱ የምንበላው እንኳን እንዳይቸግረን። አንዳንዴ አሁን ምን አለ ቤት ሰጥቶ የሚበላ ነገር የሚታሰብበት ጊዜ ስለሚሆን እኛ ደግሞ ያው ስራ ስለሌለን አሁን ክብርት ከንቲባ ጠቅላይ ሚኒስትሩም አሁን የክፍለ ከተማ አመራሮች በሙሉ ይሄን አስበው በየጊዜው ነው ጉብኝት የሚያደርጉልን። የበጎነት መንደሮች ለዜጎች ምቹና ሰላማዊ መኖሪያ ከመሆን በተጨማሪም ዛሬያቸው ብቻ ሳይሆን ነጋቸውንም የሚሰሩበት ነው። ለልጆቻቸው ብርታትንና ሰርቶ ማደርን የሚያስተምሩበት የብዙ እናቶች የመስሪያ ስፍራቸውም ሆኗል። ድሮ ስራ እድል ያልተፈጠረላቸው እዚሁ እንዲፈጠርላቸው ተደርጓል። ለምሳሌ አሁን እዚህ በጎነት እንጀራ የሚባል ተደራጅተው ስራ እድል ተፈጥሮላቸዋል። እንጀራ ለምለም እንጀራ እዚሁ ይሰራሉ። ለዚህም ማህበረሰቡ ያከፋፍላሉ፣ ራሳቸው ይደጉማሉ ማለት ነው። ንጹህ እንጀራ ትኩስ እንጀራም ደግሞ ህዝቡ ያገኛል። ወደ ውጪም የሚወጣበት አግባብ አለ። በከተማዋ በተተገበሩ ከ15 በላይ ዋና ዋና አሳታፊ የበጎ ፈቃድ መርሃ ግብሮች በድግግሞሽ በየዓመቱ በአማካኝ ከ3 ሚሊዮን በላይ በጎ ፈቃደኞችን ማሳተፍ ተችሏል። በተመረጡ ክፍለ ከተሞችና ወረዳዎች ከ25.3 ቢሊዮን ብር በላይ ገንዘብና ሀብት ከበጎ ፈቃደኛ ለጋሾች ተሰብስቦ ቤት ተገንብቷል። ድጋፍ ለሚያሻቸው ወገኖች የጤና፣ የማዕድ ማጋራት፣
የሕፃናት ማቆያና ሌሎችም ስራዎች ተሰርተዋል። በመላው ከተማችን 500 ሺህ ለሚደርሱ የከተማችን ነዋሪዎች ማዕድ እናጋራለን። በክረምቱም ከፍተኛ የኑሮ ጫና ላለባቸውና ምንም ገቢ የሌላቸውን ወይም ገቢያቸው እጅግ በጣም ዝቅተኛ የሆኑ የማህበረሰብ ክፍሎችን ለይተን ክረምቱን ለመደጎም የሚያስችል ለ156 ሺህ ያክል የከተማችን ነዋሪዎች ማዕድ አጋርተናል። ህፃናት እቤታቸው ሆነው እስከ ዩኒቨርሲቲ ድረስ ስፖንሰር የሚያደርጉልን ድጋፍ የሚሰጡ አካላቶች አሉ። በሌላ መልኩ ደግሞ ወስደው የሚያሳድጉም አሉ። በህፃናት ማሳደጊያ ተቋማት ውስጥ ሆነው ድጋፍ የሚያደርጉ ድጋፍ አድራጊዎች አሉን ማለት ነው። ባለፉት ዓመታት ብናይ ወላጅ አልባ የሆኑ ድጋፍ የሚያሻቸው ህፃናቶች ወላጃቸውም ጋር ሆነው ወላጆቻቸው ድጋፍ የሚያሻቸው ወላጆች ጋር ያሉ ህፃናቶች ከ3000 በላይ ህፃናትን ባሉበት ቦታ ድጋፍ እያደረግን ነው የምንገኘው። ለምሳሌ አንድ ሰው 100 ህፃናትን እያሳደገልን ያለበት ሁኔታ አለ ማለት ነው። ለትውልዱ ቀጣይ ልጆች እዛ ሰፈራቸው ውስጥ እንደልባቸው ተጫውተው እንዲያድጉ ለማድረግ በሌላ መንገድ የህብረተሰቡንም የልጆቹንም ተግባቦት እንዳመጣ ለማድረግ በሚያስችል መንገድ ነው እየሰራናቸው ያለ ነው። እሱን ነው የምንቀጥለው ማለት ነው። ይሄ ከተማ ውስጥ ሁሉም መንደሮች ጋር እየሰራን ነው። በዋነኝነት ደግሞ እነዚህ በበጎ ፈቃድ የሚሰሩ መንደሮችም የከተማው አንዱ አካል ሆነው ስለሚቀጥሉ በዛ መንገድ እየሰራናቸው ስለሆነ የህፃናት መጫወቻዎች አሏቸው። አዋቂዎች ቁጭ ብለው የሚወያዩባቸው የሚያወሩባቸው ማህበራዊ ክዋኔዎቻቸውን የሚሰሩባቸው ቦታዎችን ሁሉ እናዘጋጃለን እዛው ማለት ነው። እዛው ገበያ እንዲኖርም አሁን ጀምረናል። ደግሞ ሸማቾችም እዛው እንዲኖሩ፣ ሱቆች እዛው እንዲኖሩ ግራውንዳቸው ላይ በዛ መንገድ እንዲኖሩ ማድረግን ስራዎችን እየሰራን ነው። ዝቅተኛ ገቢ ያላቸው ነዋሪዎች ያሉበት አካባቢን ጨምረን ፐብሊክ ዴይ ኬርስ የህፃናት ማቆያዎች 1100 ደርሰናል። በእነኚህ 1100 የህፃናት ማቆያዎች ውስጥ ምግብ እናቀርባለን። ወተት ያገኛሉ ህፃናቶች፣ የተመጣጠነ ምግብ ያገኛሉ። ይሄ አዲስ ህሳቤ ነው። ማዕድ ማጋራትም አንዱ የበጎ ፈቃድ ተግባር ነው። በተለያዩ ክፍለ ከተሞች የሚኖሩ ዜጎች የተለያዩ በዓላትን አድምቀውና ተደስተው አክብረዋል። የማስተባበርና ዜጎች እንዲደገፉ የማድረግ ሥራውን የአዲስ አበባ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን እየተወጣ ነው። እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ። ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ከማዕድ ማጋራት አኳያ የምናደርገው ሁለት ነገር ነው። አንደኛው በሌሎች ጊዜዎችም ማዕድ ማጋራት ስራ እንሰራለን። በዓላት ባልሆኑበት ሰዓት ማለት ነው። በበዓላት በተለየ መንገድ እናካሄዳለን። በሌሎች ጊዜዎች በሁለት መንገድ ነው የምናደርገው። በጎ ፈቃደኞችን አነጋግረን አወያይተን ሀብት ስናገኝ በማንኛውም ጊዜ ማዕድ ማጋራት ስራ እንሰራለን ማለት ነው። ይሄ ብቻ አይደለም፣ በቋሚነት ደጋፊ እንዲያገኙ እናደርጋለን። ይሄ ምን ማለት ነው? 3 ወርም 1 ዓመትም የሆኑ ሰዎች ጋር ባለ ሀብቶች ጋር ትስስር እንሰራላቸውና ቀለባቸውን የሚያገኙበት ሁኔታ አለ። በርካታዎች አሉ ማለት ነው። የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ የተለያዩ የጤና ችግር ላለባቸው ዜጎች 661.8 ሚሊዮን ብር በላይ የሚገመት የሕክምና ወጪ በነፃ እንዲሸፈን ተደርጓል። ይህም በዝቅተኛ የኑሮ ደረጃ ላይ ያሉ ቤተሰቦች ለሕክምና ብለው ወደ ባሰ ድህነት እንዳይገቡ ተከላክሏል። በተለይ ከፍሎ መታከም የማይችሉ ዜጎቻችን ከቅድመ ምርመራ ጀምሮ አስተኝቶ እስከ ማከም ድረስ ዘርፈ ብዙ ስራዎችን ሰርተናል ማለት ነው። እዚህ ውስጥ መንግስታዊ እና መንግስታዊ ያልሆኑ
የጤና ተቋማት ይሳተፋሉ። ድንኳን ተክለን በአካባቢው እነኚህ ሰዎች እየተለዩ የብሎክ ካውንስሎች አሉ፣ የብሎክ አመራሮች ማለት ነው፣ ድጋፍ የሚያሻቸው በተለይ ከጤና መርሃ ግብሩ ጋር ፕሮግራም ስንጀምር ማዕድ ማጋራት ሲሆን እነኚህ ተለይተው ስቶካችን ውስጥ አሉ። እነኛ ሰዎች እየመጡ ያንን የጤና ድጋፍ ያገኛሉ። መጥቼ ታክሜ እመለሳለሁ ብለው ያሉ ግን ደግሞ የተኙ በርካታ ዜጎቻችን አሉ ማለት ነው። ስለዚህ ይሄንን ከ525,000 በላይ ከግማሽ ሚሊዮን በላይ ዜጎች ባለፉት ዓመታት ከጤና አንጻር እንዲታከሙ ድጋፍ እንዲያገኙ አድርገናል ማለት ነው። አዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ከተቋቋመ ጊዜ ጀምሮ ለ2351 ወላጆቻቸውን ላጡና ለችግር ለተጋለጡ ህፃናት በተለያየ አማራጮች ድጋፍ ማድረግ ተችሏል። ለህፃናት የልጅነታቸውን ጊዜ ቦርቀው የሚያድጉበት ምቹ አካባቢዎችና ማቆያዎች ተገንብተዋል። የኢትዮጵያውያን እጣ ፈንታ የተጋመደ ነው። ኢትዮጵያ ከበለጸገች ሁላችንም በጋራ የምንበለጽግበት፣ ኢትዮጵያ ደግሞ ከጎሰቆለች ሁላችንም የሚጎልብንና ጉስቁልና የሚያገኘን መሆኑን ነው። እዛም እዚህም አላስፈላጊ ጊዜን የሚያባክኑ አቅም የሚያባክኑ አላስፈላጊ ዋጋ የሚያስከፍሉትን ጉዳዮች ይበቃል መተው ነው። ወደ ልማቱ ፊታችንን መመለስ፣ ሰላማችንን ዘላቂ ማድረግ፣ ሀገራችንን በመገንባት እኛ ከደህንነት እየወጣን በዓለም አቀፍ ደረጃ ደግሞ ክብራችንን እየተጎናጸፍን መቀጠል ይገባናልና ለዚህ ሁላችንም እንትጋላለሁ። በዚህ የክረምት በጎ ፈቃድ ቤት ብቻ አይደለም የምንገነባው። ከቤት አንጻር 2500 የመኖሪያ ቤቶችን በክረምቱ ላይ ብቻ የምንገነባው ነው። በተጨማሪ አካባቢን እናጸዳለን፣ የጎርፍ መውረጃዎችን መልሰን እንገነባለን፣ እናጸዳለን። የኮሚሽኑ የበጎ ፈቃድ ተግባር ከተማዋን በማዘመን ረገድም የድርሻውን እየተወጣ ነው። የዜጎችን ሕይወት ቀይሯል። የተሰበሰበው ሀብት መንግስት ብቻውን ሊሸፍነው የማይችለውን ሰፊ የልማት ክፍተት በመሙላት በቢሊዮን የሚቆጠር በጀት ወደ ሌሎች አንገብጋቢ ፕሮጀክቶች እንዲዞር አስችሏል።